በክረምትና በጋ በየዓመቱ የሚተገበረው የበጎ ፈቃድ አገልግሎት አሁን ባህል እየሆነ መጥቷል። በማዕከላዊ ኢትዮጵያ ክልልም ይሄው ተግባር በስፋት ሲከናወን ቆይቷል። የክልሉ ወጣቶችና ስፖርት ቢሮ በጎነት ለኢትዮጵያ ከፍታ 4 በሚል መሪ ቃል የክረምት ወራት የወጣቶች በጎ ፈቃድ አገልግሎት ማጠቃለያና የ2018 የበጋ ወራት የወጣቶች በጎ ፈቃድ አገልግሎት ማስጀመሪያ መርሃ ግብር በዱራሜ ከተማ ተካሂዷል። ክልሉ በስኬት ካስተናገደው 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል ዝግጅትና በሌሎች ተደራራቢ ምክንያቶች መርሃ ግብሩ መራዘሙን የገለጹት የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ጌታቸው ሌሊሾ የበጎ ፈቃድ አገልግሎት ሰብአዊነትን መነሻ ያደረገ ዜጎች ጊዜያቸውን፣ ጉልበታቸውንና ገንዘባቸውን በነፃ የሚሰጡበት አገልግሎት እንደሆነ ገልጸዋል። ከፋይዳ መታወቂያና ኢትዮ ኮደር ስልጠና በተጨማሪ በ14 የስምሪት ዘርፎች የክረምት ወጣቶች በጎ ፈቃድ አገልግሎት መከናወኑን ኃላፊው ተናግረዋል። እቅዳችን አንጻር 2 ሚሊዮን አቅደን ከዛ በላይ ወደ 2 ሚሊዮን 300 ሺህ ወጣቶች በዚህ ተግባር ተሳትፎ ነበር። ይህንን ተግባር ስንጀምር አንደኛ በወጣቶች ነው የተጀመረው። የወጣቶች ብቻም ሳይሆን የመላው የህብረተሰባችን ባህል እናደርጋለን ብለን በጣም ሰፊ ንቅናቄ 2 ጊዜ ተደርጎ ወጣቶችን ይዘን ወደ ስራ ስንገባ ከወጣቱ አልፎ ሁሉም የማህበረሰብ ክፍል በዚህ ተግባር ላይ በንቃት ተሳትፏል። ሀብታቸውን፣ ጊዜያቸውን፣ ጉልበታቸውን ሰጥተዋል። የክልላችንን ማህበረሰብ እጅግ በጣም ተጠቃሚ ሆኗል። ከ4 ሚሊዮን በላይ የክልላችን ማህበረሰብ ተጠቃሚ የሆኑበት ስራ ነው የተሰራው። የወጣቶች በጎ ፈቃድ አገልግሎት ባህል እየሆነ መምጣቱን የጠቀሱት አቶ ጌታቸው ሌሊሾ በክረምት የወጣቶች በጎ ፈቃድ አገልግሎት መርሃ ግብር ከ4 ቢሊዮን ብር በላይ ከህዝብና ከመንግስት ይወጣ የነበረን ሀብት ማዳን መቻሉን ገልጸዋል። በ2016 ላይ ወደ 1.6 ቢሊዮን ነበር ያሳከነው። በዚህ ዓመት ግን በአይነቱ በጣም የተለየ ስራ ነው የሰራነው። እቅዳችን 2 ቢሊዮን አካባቢ ነበር ያቀድነው። የሚገርማችሁ ከ4 ቢሊዮን በላይ ከማህበረሰቡ በገንዘብም በአይነትም ተሰብስቧል። ሀብት ተሰብስቦ ለኛ ለራሳችን ማህበረሰብ ተደራሽ የተደረገበት ነው የነበረው። ይህንን ተግባር አንደኛ ብዙ ትምህርት ወስደናል። ወጣቶቻችን የህዝብ ለህዝብ ትስስርን ጭምር ያሳደጉበት፣ ከሌሎች ጋር ተግባብቶ የመስራት ልምድን ያዳበሩበት፣ በክልላችን ያለው ሁሉም ማህበረሰብ በበጎ ፍቃድ ተግባር ላይ ተሳትፎ የህዝብ ላይ ትስስሩ እጅግ በጣም የተጠናከረበት ጊዜ ነው የነበረው። ተባብሮ መስራት የኢትዮጵያ እሴት መሆኑን የገለጹት በመድረኩ የተገኙት የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ የዴሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ በረከት ከድር የወጣቱን ተሳትፎና ተጠቃሚነት ማረጋገጥ የበጎ ፈቃድ አገልግሎት ተግባርን ባህል የማድረግ ተግባር መጠናከር አለበት ብለዋል። በቀጣይም የፋይዳ ዲጂታል መታወቂያ፣ ኢትዮ ኮደር ስልጠናን ጨምሮ ሌሎችም ተግባራት በበጋው በትኩረት መመራት አለባቸው ብለዋል። በተወሰነ መልኩ ችግር ውስጥ ያሉ ሴቶች ከሚባሉት አንዱ ይሄ እሴት ነበር። የመተባበር፣ የመደጋገፍ፣ የወንድማማችነት፣ የእህትማማችነት እሴትን የማጎልበት ጉድለት ነበረ። ይሄን እሴት መልሶ የመገንባት የማጠናከር ስራ ብልጽግና በጣም ቁልፍ አጀንዳ አድርጎ በመደመር መንግስት እሳቤ እየመራው ይገኛል። ለዚህ ደግሞ ክቡር ጠቅላይ ሚኒስትራችን ራሳቸው መሪ ሆነው አሪያ ሆነው በርካታ ስራዎች እየተሰሩ ነው ያሉት። ይሄ ስራ በደንብ እስከታች ድረስ ወርዶ ቅድም በተደጋጋሚ ሲቀርብ እንደነበረው በጥራትም በአይነትም በአጠቃላይ በትኩረት መስኮች እየሰፋ መጥቷል። በ2017 የክረምት የወጣቶች በጎ ፈቃድ አገልግሎት በርካታ ወጣቶችን በማሳተፍ ህብረተሰቡን ተጠቃሚ ማድረግ ተችሏል ያሉት የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊና የወጣቶች ዘርፍ ኃላፊ አቶ ሱልጣን አሊ የበጎ ፈቃድ አገልግሎት ተግባር ባህል እየሆነ መምጣቱንም ተናግረዋል። የሀገራችን ሁላችንም እንደምናውቀው ሁለንተናዊ ብልጽግና እናረጋግጣለን ብለን እየሰራን ያለነው በተለይ ባለፉት የለውጥ ዓመታት። ስለዚህ ለዚህ ሀገራዊ ሁለንተናዊ ብልጽግና መረጋገጥ ይሄ የበጎ ፍቃድ ስራ ወይም በበጎ ፍቃድ እየተሰሩ ያሉ ስራዎች ትልቁን ሚና ይጫወታሉ ማለት ነው። ያ ብቻ አይደለም። የበጎ ፍቃድ ስራ በጣም ዘርፈ ብዙ የሆነ ጥቅም ያለው ነው። በተለይ ወጣቱ አካባቢ እየተንቀሳቀሰ የህብረተሰቡን ባህል፣ ልምድ እንዲያቅ፣ እሴት እንዲረዳ ትልቅ እድል ይፈጥራል። ያ ብቻ አይደለም። ወጣቱ በራሱ ሀገር ወዳድ እንዲሆን፣ የሀገር ፍቅር እንዲኖረው፣ ኃላፊነት የመሸከም ስሜት እንዲፈጥርም ትልቅ ትርጉም ያለው ስለሆነ ይህን ታሳቢ በማድረግ በክልል ደረጃ በጣም በትልቅ ንቅናቄ ነው የክረምት በጎ ፈቃድ የተመራው። ማህበረሰቡ ባህል እያደረገው መጥቷል። እኛ ብንተወው እንኳን ወጣቶችም ማህበረሰቡም አይተውትም ቀጥለዋል ማለት ነው። በክረምት የበጎ ፈቃድ አገልግሎት ከፋይዳ መታወቂያና ኢትዮ ኮደርስ በተጨማሪ በ14 የስምሪት ዘርፎች ሲከናወን የቆየው የበጎ ፈቃድ አገልግሎት በበጋውም በ13 የስምሪት ዘርፎች ተጠናክሮ እንደሚቀጥል አቶ ሱልጣን አሊ ገልጸዋል። በክረምት የጀመርናቸውን የበጎ ፈቃድ ስራዎችን በዘላቂነት የምናስቀጥልበትና ምንለውን ባህል
ተጠናክሮ እንዲቀጥል የምናደርግበት አንዱ ትልቁ መስክ የበጋ ወራት የወጣቶች በጎ ፍቃድ ስራ ነው። ይሄ በባህሪው በጣም ረዘም ያለ ወደ 7 ወይም 9 ወር አካባቢ ድረስ የሚቆይ ረዘም ያለ ጊዜ ያለው ያ ብቻ አይደለም፣ በጣም ብዙ ምቹ ሁኔታዎችም ጭምር ያሉት ዘርፍ ነው። በቢሮ በቀረበው የዘርፉ የ2017 አፈጻጸምና የ2018 የበጋ ወራት የወጣቶች በጎ ፍቃድ